ይኸውልሽ ናቲኛን ሊጎዳ አስቦ አይደለም እዚህ ያስቀመጠን በጥሩ በማሰብ ነው። እናሱ ታዲያ እሱ የት አለ? ኧረ እባክህ ነው ይህ ማለት ነበር። አንተ ደፋ ደግሞ ምን ቀረህ? የምን ናቲ ነው የምታወሪው? ማን ነው ናቲ ጋሼ? ያ የሞተው። እነዚህ ሰዎች ጤነኛ አይደሉም እንዴ? ሄሎ ምንድነው አመለ? ምንድነው ያየሽው? ምን ሆነሽ ነው? አዩት እኮ በቃ ተመለከትኩት። ማንን? ምኑን? እንደው ልክፍት ነው እንዴ እናቴ? አንተ ማን ነው የተረከፈው? ምንድነው ያየሽው? እንዴ አዩት እኮ በአይኔ በብረቱ ነው ያየሁት። ማንን ያየሽው? ቆይ የተመለከትሽው ማንን ነው? ናቲ ነው እኮ። ናቲ ፊት ለፊቴ ቆሞ እንደዚህ አለኝ። ምን አመለ? ያምሻል? የምን ናቲ ነው የምታወሪው? ማን ነው ናቲ ጋሼ? ያ የሞተው። እነዚህ ሰዎች ጤነኛ አይደሉም እንዴ? አየሽው? አላምን ብሎኝ ነው። የት አለ? የት አለ? እሺ ቆይ ካያችሁት የት አለ? ውድ ጌታቸው ናቲን እኮ አየሁት ቆሞ እኮ እኔን ሲያይ ፈገግ አለ። እንደውም አፉ እቲ ምናምን አክስቲ ምናምን ያለ መሰለኝ። እሺ አናገረሽ? ምን አለሽ? ተነጋገራችሁ? አናገርሽ ወይ ተነጋገራችሁ? አናገረኝ እንዴ? እኔ እንጃ ብቻ የሆነ ነገር ታዩ። በቃ ችግር የለም መጣው። ቆይትይ በአካል ነው እንደ መንፈስ ነው? የሙት መንፈስ መጥፎ ነው አይደል? እዚህ ድረስ እንዴ? ጋሽን እንዳልጠይቃችሁ የሉም። ቆይ ይሄ መንፈስ ከእናንተ ምንድን ነው የሚፈልገው? ምን አልከኝ? አልሞተ ይሆን? አክስቴ ረሳሽኝ እያለ ይሆን? እዚህ መጥቶ እህቶቼን ፈለገ ያለው ልጅ እሱን አይደል ሞተ ያላችሁት ልጅ? እንዴ ምን ልጅ ነው እሱ? ጎረምሳ ነው እንጂ። ጎረምሳም ልጅም የለም። ዝም ብለሽ ነው እንትን የምትይው። አየሁኝ እኮ ምንም የለም አመለ። ዝም ብለሽ ነው። ዝም አልልም። ያየሁትን እናገራለሁ። እኔ እኮ ነኝ ያየሁት። እንደዚህ ምናምን እያለ ማን ዝም በላ አለው ኑሪ ምን አውቃለሁ። በእናትህ ባስብ ብንቆራጠጥ በቃ ወፍ ምንም ነገር ላገኝ አልቻልኩም። ፎንቃ ገብቶልሽ ነው እንዲህ ክትትልሽን ያጣጣፍሽው? ቆይ ይጣራላላችሁም እንዴ? እሺ ቆይ ምን አዲስ ነገር አለ? ቆይ የት ተገኘች? ይኸውልህ ወሳኝ የሆነ ስፓት ላይ ከቸከሷ ጋር አልሾፋት መሰለ። ወይኔ ጉዴ! እና የደም ዝውውርሽም ቀጣለ፣ ልብሽም ቀጣላ። አቧራለም። በእናትህ ዝም ብላ አታጋግል እንዴ። ቆይ ምንሽ ነው? ቆይ አልገባኝም። ግን ይኸውልህ የሆነ ጊዜ ላይ በስልክ ባሌ ምናምን ስትል ሰምቻታለሁ። ባል እንዳላትም አጣርታል ማለት ነው። ለአንተም የሚጠቅምህን ነገር አጣርታል። እባክህ በስልክ ስታወራ ሰምቼ ነው። እሺ ቆይ ሌላስ ምን ስታወራ ሰምታታል? ሌላ ምን ልሰማ እችላለሁ? ሰፈሯ፣ አድራሿ እና ደግሞ ከማን ጋር ትገናኛለች ምናምን የሚለውን ነገር ነው እንዴ። እኔ እኮ ቤት ገዢ መስል በእግሯ ስትንከራተት እኮ ነው ያገኘኋት። ያቺ መሰልሽ በቃ ለካ እግረኛ ናት። ቀላል እግረኛ ናት። እንዴት እንደሚያምርባት ነው የምልህ እግረኛነቷ። እና ቆይ እዚህ አካባቢ ምን ልትሰራ መጣች? እኔ እንጃ። እችማ መጸዳጃ ፈልጋ ገብታ አልወጣችም። ይኸውልህ ጀርባ መጣራት አለበት። የት አግኝቼ ላንጠራት? ማለቴ የት አግኝቼ ላንጠራት? ቆይ የመጨረሻ ጊዜ ያገኛት ምንድን ነው? እንደ ሐውልት እዛ ተተክላ የምትቀር መሰለ እንዴ? ግድ የለም። ይኸውልህ አሻራዋንም ሆነ መዓዟን ተከትለን እናገኛታለን። እሺ እኔ ሲአይኤ ነሽ ወይስ ኢንሳ ነሽ? ማን ልበልሽ? እንዴት እንደማገኛት አሳያለሁ። ና ደስ ይለኛል። የእኔ አባት አፋላጊ አግኝቼ ነው። ጠብቀኝ እንጂ አንተ ጣረሞት ደግሞ መጣ። ስማ እስከ መቼ ነው ግን እንደዚህ ተላላኪ ሆነ የምትቀጥለው? እኔ ለተላላኩት አንተ ምን ቤት ነህ? እኔ እንደው እኮ እዚህ ዝም ብለህ ፍየል ጠባቂ ሆነ እንዳቀርብዬ ነው። መች ጥሩ እረኛ ሆንኩና ይኸው ፍየሎቼን ለእንዳንተ አይነቱ ተኩላ አስበልቼው አረፍኩት። ፍየሎችን የበላብን ተኩላ ሂድና እዛው ፈልግ። ከአንተ ውጪ እዚህ አበባ እንዳየንብ በልጆቹ ዙሪያ ሲያንዣበብ የታየ ተኩላ አለ? ይልቅ ሳይረፍድብ ፍየሎችን የበላብን ተኩላ ብፈለግ አይሻልም? ለጊዜው ጅቡ አጠገቤ ስላለ ሊበላኝ የከፈተውን አፉን እንዳይከፍት እጠረቅምበታለሁ።
አውቃችሁ ደብቃችኋቸው ወይም ደግሞ ወደ መጡበት መልሳችኋቸው ሊሆን ይችላል እኮ አውቃችሁ ጠፉ የምትሉት። ምን ያለ ቀፎ ነው በእናታችሁ? ምን ለማግኘት ብለህ? ድርጅታችን ኤፍዋይ የጀመረው ስራ ላይ እንቅፋት ለመሆን ነው። እነሱስ እዚህ ውስጥ ምን ዶላቸው ብለህ ነው? ትሰማኛለህ? ወደድክም ጠላም ድርጅታችን ኤፍዋይ ከጀመረው ስራ ማንም አያስቆሙ። የሰው ንብረት መሬት በግፍ እየነጠቁ ፉከራ የትም አያደርስም። እሱን እንግዲህ አብረን እናያለን። አሁን እስቲ ቶኝም አንተው እህቶቼን ልፈልግበት። ስማ አብረን እንፈልጋቸው እንዴ? የጠፋብህን በግ ከሰረቀ ሰው ጋር አትፈልገው። ምክንያቱም አታገኘውም። ባኪ አባባል ነው። ይልቅና አብረን እንፈልጋቸው። ቶኝ እስኪ ወንድሜ። ለማናቸውም በልቻው። ወይ ሳታገኟቸው ወይ ያሉበትን ሳታውቁማ እንደዚህ በሰላም አልተረጋጋችሁም። ማን ከእጄ ፈልቅቆ እንደወሰዳቸውማ ደርስበታለሁ። ይኸውልህ እንግዲህ ይህን ሰፈር ነው ጠቅላላ አድርገን ካልገዛ ነው ስትል ነበር። እነማን ናቸው? እቴጌይቱ ናቸው። አያምርም? እንደዚህ አድሰን አፍርሰን ገንብተን እኛንስ ቆይ እሺ የት ሊያደርሱን አሰቡ? ያንተ እቴጌ? እሱንማ እውቀቴን ተጠቅሜ ይደርስበታለሁ አላልክም? አብረን እንጠይቃታለን። እና ቆይ እዚህ ሰፈር ስታገኛት የመጀመሪያ ነው ወይስ በተደጋጋሚ ጊዜ ነው ያገኛት? አንድ ሁለቴ ነው አባቴ። እሺ ቆይ ከዛ በኋላ የት ሄደች? ኧረ በእናትህ እኔ ሆነኝ እንጂ ወፍ አጠመድኩ ወፍ አገኘሁ ብዬ ወደ ጎጆ ይዤ ሄድኩት። አሃ ከዛ ቀንም በፊት ቤት ይዛት ገብታል አይደል? ኧረ ወፍ አንድ ጊዜ ብቻ ነው። እሱንም እኮ ድንገት ወራዊ ግዴቷ መንገድ ላይ እያለች መጣበት። በቃ ልተባበራት ብዬ ነው የወሰድኳት። ያው እንደ ወንድም ግዴታ ልወጣ ብዬ ነው፣ ሌላ አይደል። እሱ ማስኳ ነው እባክህ። እቺ መንገድ ላይ አሁን ድንገት ሞዴስ ሊቀይር የምትል ልጅ ናት እኮ። ይኸውልህ በግርግር እንዲበሻሉ ቤታችንን ለማየት እኮ ፈልጋ። እዚህ ላይ ነው እኮ ዋና ነገሩ ያለው እኮ። የቱ ላይ? ቤታችንን ለማየት መፈለጓ ነው። አሁን መቼም ያችን የመሰለች ቆንጆ ልጅ ከቤታችን ፍቅር ይዟት አይደለማ። መቼም እኔን ወዳኝ ፎንቅቃብኝ ምናምን አትልም አይደል? እሱ ይኸውልህ ላይሆን የሚችልበት መንገድ አልታየኝ። እሺ ስልክ ደውልላት። ስልኩ አይሰራም። እና ቆይ ስልክ ቀይራለች ማለት ነው? ለምን ብላ ማለት? ቆይ እኔን ላለማግኘት ብላ ነው ስልክ የምትቀይረው? የሆነማ እንዳደርስበት የፈለገችው ነገር አለ ማለት ነው። ምን ልትፈልግ ትችላለች? እሱን እደርስበታለሁ። እሺ አሳያለሁ። መቼ ነው የምትደርስበት? መቼ ምችምታ ዛሬ እንደለ ነው። በእናትህ በለኝ። ይሄው እንዴ! ይሄ ምንድን ነው? ለመንከኝ እኮ። ምን ብዬ እንዴ? በእናትህ በለኝ አላልክም እንዴ? ኧረ እባክህ ነው ይህ ማለት ነበር። የተወሰነ ጊዜ ዝር ሳይል ቆይቶ አሁን ደግሞ መጥቷል። እኔ የምልህ ልጆቹን ከወሰደ ምን ሊሰራ መጣ? ማን ነው የመጣው? ጌታቸው መቼ መጣ? ያ ሰለሞን ኤፍዋይን ምናምን የሚለው ይሄ ንብረቶቹ በሙሉ የኔ ናቸው ብሎ ሜዳ ላይ ሊያስቀረን የነበረው። አየ ጌታቸው እንደገና ደግሞ በተራቸው ጠርቀም ያለ ገንዘብ አምጥተው እንደለመዱት ጸጥ ሊያረጉ ነው። ሀብት ንብረታችን ሊወስዱ ነው። አንዴ ካንተ አንዴ ከነሱ እንደው ዘመናቸውን ሲቀባበሉ ሊኖሩ ነው እንዴ? እሺ እና ምን አለ? ምን አገኘህበት? እሱማ ጠያቂውን አረፈው። ከተማ ሰዳችኋል፣ እናንተ ናችሁ የደበቃችኋል አለም። ልጆቼን የምደብቀው እኔ ምን ፈልጎ ነው አለ? እሱማ ስራችን ላይ እንቅፋት ለመፍጠር ነው፣ እኛን ለማደናቀፍ ነው የሚለው። መልካሙ ምንድን ነው የምትባባሉት? አለሁ እኮ አብሬያችሁ እያየኋችሁ እኮ ነው። የዛ ተኩላ ጉዳይ እያወራን ነው። ተኩላ ወጣቱ ምንድን ነው? ካስዬ ናት ጌታቸው? የለም ቤቱ ንብረቱ የኔ ነው ብሎ ወረቀት ያመጣው ተኩላ ነው እንጂ። አንተ ተኩላ ከኛ አካባቢ ምን ያደርጋል? ደግሞ ተኩላ ቢኖር ፍየል ይበላል እንጂ የኔን ልጆች ምን ብሎ ነው የሚበላቸው? አያመለ እንደው ታደለሽ እኮ። እርግጥ ነው ጋሼ፣ እንደው እንደ አክስቴ ታደለ ማን አለ? መልካሙ የኔ ልጆች ፍየል ይመስላሉ? እነሱን የበላ የታደለ የምትለው? እሰይ! ኧረ አልወጣኝም። ሰሙልኝ ጋሼ። ጋሼ ጌታቸውስ ቢሆን ካስዬና ጌታቸው ፍየል ይመስላሉ እንዴ? አመለ ኧረ ተው ጌታቸው ተው፣ ስለ መድኃኒዓለም ደህና ትቶ ነበር እኮ። እኔ እኮ ይሰማኛል እንዴ፣ ደስ ስለሚል ነው እንዴ የምጮህብኝ? እየመረጠ አየህልኛል። እየመረጠማ ይሰማሻል። እየመረጠ እኮ ነው የሚሰማሽ አንቺ። አዎ አንተ እኔ ምንድነው መርጬ የበላሁት? እኔ ከእናንተ ተነጥዬ መርጬ በላው? ኧረ መርጠው ይበላሉ አላለምትይ? ታውት ግድ የለም ከበላውም እኔ መርጬ የበላሁትን ይስጣችሁ። አሜን። አሁን ጥሩ ብለሻል። መልካም ሰዎቹ ደውሉ ናንች መርጦ እኔ መርጬ በልቼ ጌታቸው፣ እነዚህ ልጆች ከጠፉ እንኳን መርጦ መብላት እንደው እህል የሚባል ነገር በልቻለሁ።
እንቅልፍ አጥቻ አይደል አብሬ መንደር ለመንደር ምንከራተተው። ጥሩ ጥሩ ጌታቸው፣ ምንም ምለው ነገር የለም። ወይ መርጠሽ በላሽ ይበላኝ። ምን እህል ኑሮ ነው አንተ መርጬ መበላ መውደቂያ ያጣው ሰው? እንዶ ምን መስዬ ታይቸው ነው? ሄይ እንዴት ነህ? በቃ የሴትነት ግዴታዬ እኮ ከቤት አያስወጣኝም። በቃ እስኪጠራ ስቃይ ነው። ቤቴንም ልቤንም ዘግቼ ጥቅልል። ኧረ እኔው እጠቀልላለሁ። እሺ አሁንማ ጠራ እኮ። በቃ አገኘሃለሁ። ምን ቆይ እሹሹ ልበልሽ እንዴ? አቡ ምን ሆነሽ ነው አንቺ? እንዲህ ስትኮሳተሪ እኮ አያምርብሽም። ምን ሆነሽ ነው እንዴ? እሺ ቆይ ምን ልሁን ነው የምትይው? እንደዚህ ፈገግ ስትይ ነው ደስ የሚለው። እኔ እኮ በጭንቀት ልታፈነጂኝ ነበር። በጣም ለዚህ አይደለ እንዴ? ምን ቆይ አልገባኝም። ቆንጂት ታስረዳ። የቷ ናት ደግሞ ቆንጂት? ያቺ ስትፈልጓት አልነበር? አልተገኘችም? ኧረ አልተገኘችም። እንዴ ፈለግን አታሰስን። በቃ የት እንዳለች እራሱ አናውቅም። እና ተስፋ ቆርጣችሁ ተዋችኋት? ኧረ እንፈልጋታለን። እንዴ ቤታችን ድረስ ሰተት ብላ መታ እንዴት ነው ዝም የምንላት እኮ? እንዴት ትተዋታላችሁ? እሺ ቆይ የእነ ሳሪስ ነገር እንዴት ሆነ? ጋሼ ደውሎ ነበር እና ቆይ ምን አለ? በቃ እመጣለሁ አለኝ። እመጣለሁ ማለት ቆይ የት ነው የሚመጣው? ቤቱ ነዋ እዚህ። ምጣት ይምጣበትና ደህና እፎይ ብዬ ነበር እኮ። ማለት ምን ሆነ? ቆይ እፎይ ያሰኘ ምን አይነት ሼባ ነው እናትሽ? ቆይ አንቺ ልጆቹን ሳያገኝ እንዴት ነው ቆይ የሚመጣው? መምጣቱ ችግር አለው? ምንድን ነው ቆይ አንቺ እሱ መምጣቱን ፈልገሽዋል እንዴ? ቤት እኮ ነው አትምጣ ይባላል? ደህና ሰላም አግኝቼ ነበር ማለት። ቆይ አንቺ አይታይሽም እንዴ? ቆይ አደገው የቱ? የምን አደጋ? ትብቃ። ቆይ እሱ ከመጣ ታውቂያለሽ ደግሞ አንቺ ብቻሽን አይደል? ብቻሽን ምን? እዚህ ቤት ውስጥ ያሳለፍሽውን ስቃይ ታውቂያለሽ አይደል እንዴ? ይኸውልሽ ወይ እሱን ወይ እኔን እንደውም በቃ እሺ ተይው፣ አንድ ቦታ ደርሼ እመጣለሁ። የኔ ሀሳቢ እሰይ ደግሞ ምን ይዘህብኝ መጣ? ከከተማ አብረውሽ የመጡት ልጆች ጠፉ አሉ። እንዴት ሆኑ ለማለት ነበር። አንተ ስድ ትልቅ ሰው አታከብርም? እኔን አመለ ነው ልምታሽ ምትለኝ? እናትህ አልሆንም እንዴ? ማን ልምታሽ አለ? ከከተማ አብረውሽ መጥተው የጠፉት ልጆች ጉዳይ እንዴት ሆነ ብዬ ልጠይቅሽ ነው። ማን ነው ነገረኛ? አንተ እንዴ ጅራፍ ራሱ ገርፎ ራሱ ጮሃሉ። በተራራ ፀሐይ ሀብት ንብረቴን ልትወርሰኝ መጣህ እንደገና ነገረኛ ትለኛለህ? ኧረ እንዴት ነው ነገሩ? አዳምጡኝ እንጂ እንደማመጥ እንጂ። ና ይሄው ና ቁረጥና በሚጥሚጣ ብለው ና ቁረጠው። ምኑን ነው የምበለው ደግሞ? ምን አልከኝ? ልጆቹ እንዴት ሆኑ? አንተ ልጠይቅህ እንጂ ደግሞ ምን አደረጉኝ ልትል ነው? ስማ ከነሱ እሺ አሁን ምን አገኘህ ንገረኝ እስቲ። ምን አረጉኝ አልኩኝ ደግሞ? ልጆችን ልደበካቸው አንተ? መቼም ዘንድሮማ እኛ ላይ ተነስተሃል። እኛ ልታሸንፍ ተነስተሃል። ምን አርገን ነው እስቲ ንገረኝ። ምን አደረግኳችሁ? የመሬቱንና የቤቱን ጉዳይ እንደሆነ ህግ ይዞታል። እሱን እዛው እነሱ ይጨርሱት። ማ እኔ አመለነኝ ምነቅለው? አሁንማ ሰማን እኮ በቃ ደረስንበት። ገንዘብ የማያረገው ነገር የለም አይደል? ግቦ እየሰጣችሁ ከሀብት ከንብረታችን ልትነቅሉን ነው። ሲጀመር አቶ ጌታቸው ወዳጆቹን አጭበርብሮ የልጆቹን እናት አታሎ ነው ይህን ሁሉ ንብረት በግብ የሰበሰቡ። የዚህ ሀገር ስብሰባ እንደሆን ማለቂያ የለውም። ምንም መፍትሄ የለው። ዛሬም መሰብሰብ ነገም መሰብሰብ፣ ሁሌ የሚሰበሰቡበት እንደው ቂጣቸው አለማለቁ። አሃ ጆሮ ጋር ችግር አለ ማለት ነው። እንፈተዋለን። አንተ ማን ታስሮ ነው የምትፈታው? ምን ነው እንደው ሀገረ ገዡ እኔ ነኝ አልክሳ? እኔ አይደለሁም። ፍርድ ያውቃልን ያውቁታል? ምን አልከኝ? ፍርድ ያውቃል። FY ፍርድ ያውቃል ነው ያልክ? ፍርድ ያውቃል? አሃ አንተ ደፋር ደግሞ ምን ቀረህ? ምን እንኳን ደስ ያለሽ ልላት ነበረ። አትሰማም ሲላት ደግሞ መርጣ ነው የምትሰማው። ደህና ወይ መርጦ ሰሚ? ማነው አንተ መርጦ አልቀሽ? አንተ አዎ አታውቀኝማ። የት ታውቀኛለህና ወረኛ። ፍርድ ያውቃል? ፍርድ ያውቃል እንዴ? ከስንት ጊዜ በኋላ መጣ ማለት ነው?
መንፈስ ነኝ እያል እንዴ? መልካሙ አንተ ጌታቸው መልካሙ ወዴት ነው የሄድኩት? መልካሙ አይገርምም ግን እንዴ? ቆይ አንተ ምን ነው የገረመው? አንተ ራሱ ምንድን ነው የገረመው? የኔን ተውና አንተ ምንድን ነው የገረመው? ባክዳጊ ሰውዬው ሊመጣ ነው። የቱ ሰውዬ? ያ ነዋ ተንከሲስ የሆነ ሰውዬ። በእናትህ ቆይ እሱ ግን አርፎ ልጆቹን አይፈልግም እንዴ? ጋሼ መጡ እንዴ? ታዲያስ ቆይ አንተ ምንድን ነው የገረመው? እኔማ እኮ በእናትህ የዛች ቆንጂት ነገር ገረመኝ። እኔ ራሱ እኮ ያቺ ተብቃ እየገረመችኝ እኮ ነው። እሷ ደግሞ ምን ሆነች? ይምጣ ቤቱ አይደል አላለችም? ቆይ እነ ሳሪና ሀናን አግኝቶ ነው የሚመጣው ወይስ ዝም ብሎ ነው እንጂ የሚመጣው? እኔ የምለው ቆይ የምር አልጠፉም እንዴ እነዛ ልጆች? ቆይ እንዴ አፋልጉኝ ምናምን እኮ ግን መለጠፍ ነበረበት። እንዴት ቆይ ዝም ይባላል? ላጊ በጣም እንጂ። እቺ ጥብቃ ግን አንተ አገርም ይምጣ ትላለች። ኧረ በእናትህ እኔ ያችን ቆንጂትን ባገኘኋትና ሁሉን ነገር ባብራራችልኝ። የሆነማ የምታውቀው ነገርም አለ። እንደዛ ነው እየገመትኩ ያሉት። እንዴ የምታውቀው ነገር ቢኖርማ እንደዚህ የተሰወረችው። እኔ የምለው ቆይ አስደነበር ናት እንዴ? እኛ እኮ ደንባራ ናት ብለን አላሰብንም። ለዛ እኮ ትገኝ እንጂ ማለት ነው። ከዚህ በኋላ በጥንቃቄ መከታተል ነው እሷ። ኧረ በእናትህ እሷ ትገኝ እንጂ ሌላው ችግር የለውም። ብቻ ይኸውልህ ዳጊ እሷም ተይዛ እንዲሆን። ኧረ እባክህ በቃ ጭዊው ዝም ብሎ ጋማ እያደረጉ ብር አምጡ ማለት ሆነ። ቆይ ናቲ ምን ናቲ ቆይ እንዲህ ዝም አለ? ቆይ እኔ የምለው እንደ ባለፈው ቆይ የሆነ ቦታ ይዟቸው ተሰውሮ ይሆን እንዴ? እና ቆይ ለእኛ ሳይናገር እንደዚህ ያደርጋል? ማን ያውቃል? ምናልባት ቆይ ሌሎች ያላቸውን ቆይ ከነሱ እያሸሽ ይሆን እንዴ? ቆይ ሌሎቹ እሱን ጭምር አግተውት ቢሆንስ? ደውልች ቆንጂት። ቆይ ለቆንጂት አንተ ስልኬን ሰጣታል እንዴ? ለቆንጂት ያንተን ስልክ ላስበላ ነው የምሰጠው? ደፋር ሮባ። ቆንጂት ደውለች። ትብቃ ደውለች። ሄሎ እሺ በቃ እሺ። ትብቃ በአስቸኳይ በቃ ቤት ነው ብላለች። ቆንጂትን በአስቸኳይ እፈልጋለሁ። በቃ እኔ ትብቃ ጋር ልሂድ። ምን ይሁን ብሎ ነው ደግሞ? እንዴት ነው የሱ ጥጋብ? ጥጋብ ብትል ጥጋብ ዘንድሮ እኮ ሰብሉ በደንብ ይዞ አላየው ጥጋብ ነው። እሱን አይደለም ልጁን ነው እንጂ ምልሽት። ጭራሽ ሰተት ብሎ መጣ። ማን መጣ? ይሄ ነው አሁን መጥቶ ሲያዳርቅሽ ቆይቶ ሄደው። አወይ ጥጋቡ! የምን ጥጋብ ነው መልካሙ? ለምንድን ነው ትንሽ ይመስል የምትለው? ጮክ ብለህ አውራ እንጂ። ቀድም መጥቶ ሲያዳርቅሽ የነበረው። ኧረ ተወኝ፣ እሱ ጉድ አለው እናቴ። መቼ ጌታቸው ጉድ ማለቂያ አለው ብለህ ነው? ቆይ ምን ብሎሽ ሄደ? ተወሱን አሁን የተደግን አባረርኩት። መድረሻ ቢስ የትስ ቢሄድ? አንተ ጌታቸውን ነው መድረሻ ቢስ የምትለው? ትልቅ ሰው አታከብርም እንዴ? ኧረ እሳቸውን አላልኩም ሰለሞንን ነው። የእሱንማ ጉድ ተው እናቴ፣ ማለቂያ የለውም። የልጆቹን ጉድ ልጠይቅ አለ እኮ። እኔሳ እንደዛ ሲለኝ የጠፋብህን በግ ከሰረቀ ጋር አትፈልገው አታገኘውም አልኩት። እንኳን አልኩ። የታባቱ ኧረ የታባቱ ይሄ ቀማኛ መልሶ መታኝ። ማትረባ ጌታቸው የት ሄደ? እየደወሉ አንዴ በዚህ አንዴ በዛ እያሉ አጉላሉት እኮ ጋሽን። እና ጌታቸውን እኮ ነው የምልህ። የት አለ ጌታቸው? ይመጣሉ መጣው ብለዋል እትዬ። ማን ነው ጌታቸው? እቺ ካስዬ ናት መሰል። ሄሎ፣ አቤት። አዎ አክስቴ አለች። ኧረ ነው እትዬ፣ እሱ ምንም የለም አሁን ተሽሏታል። የልጆቹ ነገር ምንም የለም። እኛም ግራ ገብቶናል። እሺ ነግራታለሁ። እሺ በይ ሰላም ወይ። ማን ነው? ማን? ካስዬ ናት። ትብቃ ነው ምን ቃን ያለችኝ? ያው ነው እንግዲህ እቃ ትንቃ ትብቃ ያው ነው እንግዲህ። የልጆቹ ጉዳይ እንዴት ነው ብላ ነው የደወለች። አዎ አክስቴ እንዴት ነሽ ተሻለሽ ወይ ብላለች። እድሜ ልኳን አትሻሻል።
ዘላለም እንደው ጠብ የማይል ዝም ብሎ ይሄን የምስር ሾርባ በዛ ዝም ብሎ መንፏፏት። ረዳ አሃ ተሰብረሽ ምስር ምኑን ጠገነሽ? ሰበሩኝ እንጂ እንዴ እየመጣች ሾርባ ልስራለሁ እትዬ። ወይ አታመጣው። ያችም ትመጣና ሾርባ፣ ያችም ትመጣ። ምንም ነገር የለ። የምስሩም እኮ ቢመጣ ጥሩ እኮ ነው። ዝም ብለው እትዬ ማለት በቃ ረዳ። አሁን ግን ሰሞኑን ግን ናፍቃኛለች። አይ እቃዬ ናፈቀችኝ። እንዲሁ መጣ እትዬ ምትለው እናቴ። አሁን እነዚህ ልጆች ሲጠፉ አብራኝ ብትጨነቅ ደስ ይለኝ ነበር። እሷ ጋር በሆን ይሻለኝ ነበር። እኔ የምለው እናቴ የት ነው ያለው? ሮጥን ፈረጥን፣ ግን ምንም ጠብ የሚል ነገር የለም። ቆይ እኔ የምለው ናቲ ግን የሆነ ነገር የደበቀን ነገር ያለ አይመስልህ? እኛ አይናችን ስር ሆኖ በቃ የሆነ ነገር ጋርዶን ማየት ያልቻልነው ነገር ቢኖር ነው እንጂ እሱ ምንም አይደብቅም። የሆነ ነገር ድንገት ይፈጠራል፣ ድንገት ይሰወራል። እኔ ምንም እየገባኝ አይደለም። ስማ ግን ካስየውን የምታውቀው ነገር ያለ ይመስለኛል። ቆይ ግን እኔ የምለው እሷ ሴትዮ ግን ከማን ጋር ነው የምትሰራው? ምን አቅላታለሁ እንዴ? ቆይ ናቲ ያለን ሰውዬ ጋር ለምን ሄደን አንጠይቁ? ማን ፍቅሬ ጋር ነው? አዎ ስለ ናቲ አባትም ስለ ፍርድ ያውቃልም ሄደን እንጠይቅ። የሆነ መረጃ እኮ ልናገኝ እንችላለን። ናቲ ሳይቅ ሊደብረው ይችላል። ታውቂው የለ? ኧረ ቆይ እሱ ግን ለምንድን ነው ከተደበቀበት የማይወጣው? ለምንድን ነው የተሰወረው? ቆይ እሺ ባይሆን በቃ ሳሪ ጋር ደውልለት። ስልኩ አይሰራም። ይኸውልህ ቅድም አልሰራም ማለት አሁን አይሰራም ማለት አይደለም። ደውልላት እስኪ። አይሰራም። እሺ በቃ ትውቂት ጋር እንሂድና እሷ ጋር አብረን እንወስናለን። አይሻል? ጉዳይ ከኔ ጋር አልመሰለኝ እና ከማን ጋር እንዲሆን ፈልግ? እኔ እኮ የኤፍዋይ ጉዳይ ፈጻሚ ነኝ። አሃ ንብረቴን መሬቴን ልትወስዱ ሞከራችሁ። አሁን ደግሞ ልጆቼን ደበቃችሁ። ቆይ ከኔ ጋር ጨዋታ ነው እንደያዛችሁት? አቶ ጌታቸው ስለ ንብረቱ ጉዳይ እኛ የተነጠቅነውን ላባችንን የማስመለስ ጉዳይ ላይ ያለን። የምን ላብ? እኔ ጌታቸው ነኝ ነጣቂ? ህፃናት ልጆችን በተመለከተ ቢግ ቦስ እንደዚህ አይነት የወረደ ስራ እንድንሰራ አይደለም የመለመለን። ይኸውልህ የአንተን ቢግ ቦስ ፈሪ በለው። ተደብቆ አጓጉል ጨዋታ ከሚጫወት ለምን ፊት ለፊት አይወጣምና አይገጥመኝም? እኔን ከኔ ጋር ነው አይደለም ጠቡ? ለሁሉም ጊዜ አለው ብሏል። ጊዜውን ሳይጠቀምበት እንዳይበር ንገረው። እንዳያኔው ጊዜው የፈጣኖች ነው በለው። እሺ አቶ ጌታቸው ሁሉንም በጊዜውና በሰዓቱ ማድረግ ስለሚችል ምክር አያስፈልገውም። ቆይ ስንት ነው የሚከፍል? በስንት ነው የተስማማችሁት? ሊከፍሉኝ ነው? እርሶ ወደድ ይልቦታል። አዎ ዋናው ለድርድር ዝግጁ መሆን ነው። በንግግር ሁሉም ነገር ይፈታል እኮ። አንተም አቶ ጌታቸው በድርድርና በስምምነት ታምናለህ ማለት ነው? ግጥም አድርጌ ማክረር መበጠስን ያመጣል። እንዴት አቶ ጌታቸው? እኔ ደግሞ መወጣጠርና መበጣጠስን አልፈልግም። አይኔ ነው ወይስ ይጋደላሉ ስል ጭራሽ ልፊያ? በል ለድርድር ከአይንም ከምችም ራቅ ማለት ያስፈልጋል። ትክክል። ሰወረ ሸሸግ ማለቱ ለሁለታችንም ደህንነት አስፈላጊ ይመስለኛል። መጀመሪያ ሳይ እኮ እንደ አጥንትህ ድርቅ ያልክ መስሎኝ ነበር። አቶ ጌታቸው የእርሶ ምላስ እኮ ያለሰልሳል። እዛ ወረዳዎቹንም እንደዚህ ነው ማለት ነው ያለሰለሱ ስራዎትን ያሰሩት። እነሱ እኮ በግብዣ የፈለግከውን ነገር ያሳኩልሃል። እና እኔንም በግብዣ አንተንማ በፍጹም። ይኸውልህ አይኔ ነው እነሱ ናቸው። አረ እነሱ ናቸው። ይህንማ መጨረሻውን ማየት አለብኝ። ወይ እትየላ ማክራት እንዴ? ልከተል። እትይን ምን ተሻለ? ናቲ የልጅቷን ነገር መስመር አስይዞ እኔ ሌላውን ነገር አስተካክላለሁ ብሏል። የቷ ልጅ? ያቺ ቤት ድረስ ሰተት አድርጎ ያመጣት ልጅ ነው። ቆንጂትን እንደውም ብቻ ይቺ ልጅ ምናምን ነገር ያልሽው ቆንጂትነቷ ለአንተ መሰለኝ። ተይ እንጂ ትብቃ። አይን አይቶ ልብ ይፈርዳል አይደል እንደሚባለው? ምኑ ነው የሚፈርደው እንዴ? ቁንጅናዋን ነዋ። እሱ አይደለ ምንነቷን ሳታጣራ ይዛት መሰስ ያልከው? ቆንጂት ናት በቃ። ሌላ ምን አላጣራ? ይኸውልህ ዳጊ፣ አሁን ክርክሩ አያስፈልግም። ይኸውልህ ዋና ጉዳዩ
ቆይ ምን ቆንጆ አለችም እያልክ ነው? ነች። እሺ ቆይ ምን ምን ለሱ እኮ ነው እሱ እኮ ነው ቆንጆ ናት አለ። እና ታዲያ በደንብ እንጂ። ይኸውላችሁ አሁን ቁንጁና ሳይሆን የሚያሳስበን እሷን ማን ነው የላካት የሚለው ነገር። ምን የኔም ፎንቃ ማን ይልካታል? ያው እኔ እንድንከባከባት ይሆናል የተላከችው። የጌታቸው ሰውስ ብትሆን? አዎ እሱ እኮ አያደርጉም አይባልም። ይሄኔ በቆንጆ እኮ ሊያሰልለን ይሆናል። በቆንጆ በሱ እኮ ነው ማለቴ፣ በሱ ቆንጂት አላ በሱ እየመረመረኝ ይሆናል ብዬ እኮ ነው። ፍርድ አውቃለሁ የተባለውስ? ቆይ የእሱ ሰውስ ብትሆን? ደግሞ ማን ያውቃል? የኔም ሰው ልትሆን ትችላለች። የነሳሪን ፎቶ እርግጠኛ ነኝ ከሶሻል ሚዲያ አላገኘችውም፣ ተልኮላት ነው። እዛ ያፈናቸው ወይ ደግሞ የሆነ ቦታ የሰወራቸው ሰው ማለት ነው። ከእነሱ ጋር የሆነ ግንኙነት አላት ማለት ነው። ይህንን ምንም እንዳልተፈጠረ እንደ አዲስ ተቀራርባችሁ አጣራዳጊ። ተቀራርባችሁ እንዳላወቀ ቀርባት አጣራዳግም። እሺ በቃ ሁሉንም ነገር አጣራለሁ። አዎ የሆነ ቀን እኮ ጋሽን አይታ ደንግጣ ነበር። የት? ቆይ መቼ ነው? ቡና እየጠጣን። ቆይ እናንተ ኢየሱስ ሰው ትሆን እንዴ? ዳግ እየተዘናጋህ ነው። ይህንን መረጃ ቆይ ለምን እስካሁን አልነገርከንም? እኔ ምለው እየተዘናጋን ነው እንዴ? ዳጊ ምን ሆነ ነው? ነቃ በል እንጂ እንዴ! ናቲ መሰሩ እንዴ! ሳይሞት ደግሞ ሞትኩኝ ማለቱ ነው። አንተ ሀሳብን ሰብስበን እንዳሰራ የሚያደርግ እሱ ነው እንቅፋት እየሆነብህ ያለው አይደል? አዎ ዳጊ፣ ውስጥ ቅሬታ ስላለ ነገሮችን በተገቢ ፍጥነትና ጥራት እየሰራክ አይደለም። የቆንጂት ነገር ነው አይደል? በቃ እኔ ራሴ አስተካክለዋለሁ። አስደስታችሁ ቅሬታውን አስወግዶ እንደ በፊቱ ካልሰራን አወዳደቃችን አያምርም። ይኸውልሽ ናቲን የግድ ማግኘት አለብን። ይኸውልሽ ለነገሮቹ እንዳለ ማብራሪያ መስጠት አለበት እሱ። ጥሩ አመቻቻለሁ። በላውን ተከተለው። ቆይ የት ገቡ ይባላል? ወዴት ተሰወሩ? እያየኋቸው ነው። እሱንም አፍኖ እየወሰደው ነው። ኧረ አረገው! ኧረ ትዬ ጋር ልብረር። ቆንጂት አገኘሁሽ። የገባሽበት ገብቻ አወጣጣሻለሁ። ዳጊ በርታ። እንዴ እንዴ! ማነው መኪና ውስጥ ከተታት? ቆንጂት! ቆይ ለምን ደግሞ ምንም አይልም? እኔ በጣም ፈርቻለሁ ሳሪ። ሀና ይኸውልሽ ናቲን ሊጎዳ አስቦ አይደለም እዚህ ያስቀመጠን፣ በጥሩ በማሰብ ነው። እናሱ ታዲያ ሴት አለ